ቢማማ ቢረዳዳ ሁሉም በአንድነት ኧረ ቢማማ ኧረ ቢረዳዳ ሁሉም በአንድነት ያም ቢተባበር ማንቆሞ ይሄድ ነበር ይዘጉ ነበር ለኛ ብለው የበዛብን ለምን እንዴ ስራ ይመጣ አንቺ ታይ ሰፈር ያለው መቃብር ግቢ እኮ እየተሸቀለ ነው ሬሳ በዝግ ነው እኛ ጋር የሆነ ግድጋድማ አለ ከፉብን ሰው እርስ በርስ መበላላ ጀመረ ሬሳ መላ ጀመረ ምን ነው ቢያስከብሩን አረ እንደ ዛሬ ስራ ይመጣ ታስተውሻለሽ አጭስ ያራዳልች ያን 01 ነው ቀበር ነው ከግል እስከ ራሱ አረ ላይ ሰፈር ቀበር ነው ከግል እስከ ራሱ እኛ እንዳትዘምረን ከአፈር ሲመለሱ ይመችሽ አንቺ ግን ያራ ምስጥ ሲበላውት ደስ ይለናል መሬት ግብት ሲሉ ደስ ይለናል እንጀራችን ነው ስማ ይሄኛው ዜጋ ነው አሉ ሂድ እባክህ ባለፈው ኬንያዊ ነው ዜጋ ነው ተው ስማ አፍሪካዊ ያለመሆኑን እርግጠኛ ነኝ በዚህ ሰዓት ኡዝቤኪስታናዊ ቢሆን ያዋጣናል ስለ መቃብራችን ምቾት ሬሳ ተነስቶ መስክሮልናል ብዬ ስክስት ነው ያርኳል ሟችን ጠይቁት ዛሬ ዘጋና እንዴ ሰላም ናችሁ እንዴት ናችሁ ምንድነው አስክሪኑ መጣ እንዳትል የምን አስክሪን ሰውየው ህንዳዊ ነው ብለዋል እና ምን ይሆን ታዲያ ህንዳዊ ከሆነ ታዲያ ኦም ይቆጣል ኦም አምላካቸው አምላክ እና ኦም ተቆጣ ምን ኦም ይቆጣልና አፈር አይነካውን ብለው ነው ሬሳውን ያቃጠሉት ማለት አቃጠሉት እና አመዱን አንቀብሩ እንዴ ምንድነው አይቀበረም አይሆንም በቃ መለስ አርጉት አፈሩን መመለስ አርጉት በቃ ይሁን ያዙ ምንድነው መልዝብን ምንድነው እንደሱ ማለት አይደለም መልዝብኝ ማነህ እንዴ ሌባ ነኝ ባለሽበት እንዳትንቀሳቀሺ እራኡ ለካ አንዴ አይተሽኛል ምንድነው በዚህ ለሊት ምንድነው እንደዚህ ዘፈን በርግደሽ ዲስትራክት አረግሽኝ እኮ ተዘናጋው እንዴ ምንድነው በዚህ ሰዓት ስራ መስራት እንኳን አልቻልም እንዴ ለምንድነው የምታዘናጊኝ really nigga ምን አለ የረባ ነገር እቺ ቲቪ ቆንጆ ትመስላለች ስንት ኢንች ነች ያዝ ተነስቲ አንተ እሱ ጋር ተቀመጥ እንዴ ሳንታ እኮ ነው አንተ የውና ሳንታ የሳንታ ማውራት አይጠበቅባችሁም እኮ ስለኔ ታውቃለህ አታውቅም አራውን ነው ያወቅኩሽ ያራዳ ይቀጣ አዲስ ፈራሚ ነሽ ተቀጣ ዘፈኑማ ከኛ መውጣት የለበትም አረ ሳንታ ምን ይሻል ባይሆን ካልሲ ያጥባል ከዘፈኑ ይጣጣባል በቂ ቁጭ ብለህ ይገባ ምንድነው ይገባ አለ ያያ ባባ ያያ ባባ ያይና ባባ ሳኪያ ባባ ያያ ባባ ያያ ባባ ሰነነ ባባ ያያ ባባ አባባ ያያ ባባ አለሜ አባባ ያይና ባባ አባባ ያያ ባባ አለሜ አባባ ያይና ባባ አባባ ያይና ባባ አዛኝታ ያይና ባባ አባባ ያይና ባባ አባባ ሰላም አለቃ አተ ምን ትሰራለህ እዚህ ትላንት አይነ እንዳለው ብዬ አላባረርኩም ያ አለቃ ትላንት እንደዛ ስላልከኛ እንዴ ዛሬ መነጽር አድርጌ አይኔ እንዳትወቁ ከቻል ተክሌ ማገገም አዎ ምን ልርዳ መገገም ፈልጌ ነበር ኦኬ ይቻላል ከምን ነው የምታገገመው የተለያዩ ነገሮች ነው ያሉብኝ አረ ልገግም በቃ ኦኬ ይቻላል ችግር የለውም ክፍያ አለው ስንት ነው ክፍያ 50 ሺህ ብር ነው 50 ሺህ ብር አዎ 50 ሺህ ብር አዎ ለመገገም አዎ ምን ነው አረ ገገማችሁ በጣም ምን ትንሽ እኮ ነው ገገም ብዬ የምወጣው አይ እንደዚህ እኮ አይደለም እንደዚህ አይደለም አዎ አረ ትንሽ አስተያየት አይ የለም እንደዚህ ስንት ወር ነው የምቆየው አንድ ወር እሺ እኔ በሶስት ቀን ቶሎ ነው ስገግም ማንም አይችልኝ ገባ ግግም ከዛ ፍርግም አይ አይቻልም የለም እንዴ ደሞነ ይተፋም እዚህ ናቸው እንዴ አረ ማሲ አንተ ፍሬንዶች አሉ ችግር አይቻልም አረ ይደብራ አይቻልም አንዴ ነበር ከጠይቀ በእና ወንድ ልጅና አንድ እቺ ብቻ ምን ሲል አላስቸግር አንድ ተናገር ቶሎ በል ክብሪት አለ እሺ አብራብር አታቴድም እንዴ እሺ ነች እናንተም ብሎ ማገገም ገገማ
ምን እያረክ ምን አይነት ፎቶ አነሳስ ነው? እያራ ነው እንዴ? ምንድነው? እንዴት ላለ እንዴ? ምንድነው? በትክክል አትነሳም እንዴ? እንዴ የሚባል ነገር አለ እንዴ? ስማ አሁን ቆይ ቀይር፣ ፎቶ ስታይል ቀይር ብለህ እንደዚህ ልትል ነው? ቦጭቦጮ ወንድ በስነ ስርዓት አትነሳም እንዴ? ባለጌ ወንድ! ኧረ እባክህ ኧረ አታሳፍር! ኧረ በእናትህ በትክክል ፎቶ ተነስ። በእናትህ አታሳብደን በእናትህ። ይኸው ፎቶ አነሳስ ላሳይሽ። ያራዳል እንዲህ ተነስ፣ አታሳብደን ሸነኔ ወንድ። መሪጌታ አዎ በቃ እንዳሉኝ ያደርጋሉ። ዱቄቷን ትንሽዬ ውሃ ውስጥ አይደለም? እሺ ከዛ በቃ ፍቅር በፍቅር ትሆናለች፣ ትወደኛለች። እሺ ውይ መጣች መሪጌታ መጣች። ቻው ሲያታም እንዴት ነሽ? ተጠፋፋን አይደል? ትንሽ ደክሞሻል መሰለኝ። ጠጪ እየተዝናናሁ ነው። መንጃ ፍቃድ ለጀልባ መንጃ ፍቃድ ባቃትም ማይቻልም ተሽከርካሪ አይደል? ከመጀመሩ በቃ አዲሱ አሰራራችን እንደዛ ነው። ደግሞ ትርፍ ጭናል። ስንት ሰው ነው ጫንከው? 6 ሰው ነው። 6 ሰው አራሷን ነው የሚፈቀደው። አቅመስ ወደ ጥግ አቅሞት። ኧረ እባክህ እንስማማ እስኪ። እቺን ያዝባታ ግባ አንቀበል። መንገድ ትራንስፖርት ከፍላለሁ። ኧረ አልከፈልክም? ያው አቅሞ ወደ ጥግ በቃ በጣም ጥሩ እንዴ። እዚህ ጋር አቅሞ ትቀጣለህ። በደምብ አቅመው በቃ ትቀጣለህ ተባልካ አንተ ውረጅልኝ በጋ አምላክ ፊልድ ቀይሬያለሁ። እባክሽ እማምዬ ሁሉም ይቅርብኝ፣ ምርቃት ብቻ ይመርቁ። በቃ እኔ ቲክቶከር ሆኛለሁ። ተይኝ። ከችግሬ ብላቅቅ ምን አለ ቢመርቁ። እንግዲህ ጀባ ጠላትሽ ቤት ዋርኒንግ ይግባ። አሜን አባባልሽ በጣም ተቸግረሻል። ገቢሽ ባካፋ ወጭሽ በሹካ አሜን። ዳብላሽ ያስበላሽ አሜን። በእርግጫ የሚታሰር ጊቫዌይ ድረስሽ አሜን። የጎረቤት ፌቨራይት ያርግሽ አሜን። ኧረ ሪፖስቱን ያዛልሽ አሜን። ዘንቦዛ ያባራ የሪፖርት አይንካም መከራ አሜን። ኧረ ጀባ ይበልሽ የአቢሲኒያ ቤት ዕጣ ይድረስሽ። አሁን ገና አገኙት አሜን። ቆይ እሱ በዚህ መልኩ አይደለም። ቆይ እና እንዴት ነው እሱ? ከ500 ብር ጀምሮ ሲገበያዩ በአቢሲኒያ ባንክ ለሚከፍሉ ደንበኞች የቤት ዕጣ ተዘጋጅቷል። ሊያውም ባለ 2 መኝታ አፓርታማ። ባለ 2 መኝታ ቤት ከ1000 ብር ጀምሮ ለሚገበያዩና በአቢሲኒያ ባንክ ለሚከፍሉ ደንበኞች ደግሞ ሌላ ጫን ያለ ዕጣ ተዘጋጅቷል። በአቢሲኒያ የሞባይል ባንኪንግ መተግበሪያ ላይ የሚገኝ ሲሆን በየሳምንቱ 50,000 ብር ላፕቶፖች፣ ሳምሰንግ ስልኮች እንዲሁም ያልተገደበ የዓመት ፓኬጆች እና የ1000 ብር ዕጣ ይገኛል። ለማሸነፍ በአቢሲኒያ የሞባይል ባንኪንግ QR ኮድ እንዲሁም በፖስት ማሽን ብቻ መጠቀም ይኖርባችኋል። በደንብ እየተገበያያችሁ ዕጣችሁን መሰብሰብ ነው። ከዛ ባለ 2 መኝታ ቤት አሜን። 당신은 게 아니겠어요? 아니 아버지 김일성 원선께서 나는 깜짝 놀랐어요. 유치원 해피방은 도시대에 토피 모시고 아침마다 인사드리는 아버지. ይኸውልዎት ትናንት እዚህ ቁጭ ብዬ ዜና ላይ ምን ሰማው መሰሎት? እንደዚህ ያሉ ገና ወጣት ልጆች 80% የሚሆኑት በወላጆቻቸው ጉልበታቸው ይበዘበዛል ምን ዜና ሰማው። ሚስኪን ይሄም አንዱ ነው ማለት ነው ከ80% ውስጥ። በጣም ነው የሚያሳዝነው። ራሱ ነው እሱም አለበት። በቃ ይበቃል። ከዚህ በላይኛ ግፍ መስራትም ይበቃናል። በቃ ልጃችንን ጎርተነዋል እስከዛሬ። ና የኔ ልጅ ና አስቀምጥና ና መጥረጊያው ቁጭ አድርገው። በቃ ሁሉ ነገር አሳይሃለሁ። በቃ እንደ ሌሎቹ ልጆች ያማርህን ጠይቅ። እሺ ያሻህ ይደረግልሃል። እሺ እንካ ከዚህ ቅመስ። እኔም ማረገውን ታረጋለህ ከዚህ በኋላ እንካ። አይዞህ ከዚህ በኋላ እንደ ጓደኞች ይሄን አማክረን የሚሰማህን ስሜት አይደለም እንዴ? በትክክል እንደ ጓደኛ ይሄን እንደ ጓደኛ እንዴ። እኔ እኮ በፊት እኮ አባቴን እንዴት እንደጀለሰኝ እንደማያውቁ እንዴ እየተሳሰልን ነበር የምንሄደው መንገድ ላይ። በቤተሰብ መሃል የፍሬንድሺፕ አይነት ግንኙነት መፈጠር አለበት። አንድ ስልክ ላውራ ነው። ድምጻችሁን ቀንሱ። አንድ አማን ነው አለው ልሽ የነ አለን። እባክህ ቤት ነኝ። አንተ በዚህ ሰዓት ቤት
ምን እያረክ ነው? እባክህ ከጀለሶች ጋር እዚህ አንድ ሁለት እያለ ነው ዛሬ ቤት እንዋል ብለን። አንተ ልጅ አመረረን። ኧረ ፍቺ ካፕሎች ናቸው። እና ምን እሺ ቤት ይቀየራ? ቤት እንቀየር እንደ ጀለሶች ምን ታስባላችሁ? ምን ችግር አለ ደግሞ ቤት ለመቀየር? አንተ ካዘዝከን እንቀይራለን። ግን ከዛ በፊት አንተን ወደ ነበረ መቀየር አለብኝ። ምን ይኸው ራስህ አንዴ እንደ ጓደኛ ያኛልከኝ አባይ። ኧረ በቃ ፍቺ። ኧረ አይበለውም። ኧረ በፍሬንዶች መሀል እንዲህ አይነት ነገር ኧረ ጭራሽ አይመጣው። በጠርሙስ ገደለው። አክምባሎ ቢ ቦቆሎ ሲኒ ዲ ዳኒ ኖታ ይቅርታ በቃ አንድ ድል እሰጥሃለሁ። ጥያቄ እጠይቅሃለሁ። እሱን ከመለስክ ብቻ ነው የምታመልጣት። 2 + 2 = 2 እንጃ 2 + 2 = 2 ዳሽ ነው እንጂ 4 + 4 = 2 አረ እናንተ ማርዶ እስኪ መልሱልኝ። 4 + 4 = 2 4 ይኸውልሽ ገደል አማርጠሽ መግባት ትችያለሽ። እንደውም አስጠልተሽ ነበር። ምክንያት ሆነኝ። እንደውም አሪፍ ምክንያት ሆነኝሽ። አይንሽን ማየት አልፈልግም። አይገርምሽም? አንቺን በተገናኘን ቁጥር መቀለብ ነበር እንደው ምርር ያለኝ። ምርር በልታ ወይ አታስመሰግን። የተሰነጠቀ ክብሪት የመሰልሽ ሴትዮ ካቺ ብዙ አንቺ እኮ ሼም ይዞኝ እኮ ነው አፍሬ ነው ያልነገርኩሽ እንጂ ሁሌ አጠገቤ በተቀመጥሽ ቁጥር የሆነ ደስ የማይል ሽታ አለ፣ የሚገማ ነገር አለ። በቃ ሁሌ ስልሽ በቃ ሁሌ እንዴ አንዳንዴ እንኳን እንዴ አትታጠብም እንዴ ብዬ እኔ ምን ብዬ እንደምነግርሽ ግራ ገብቶኝ ሲጀመር እኔ ያልመጥልሽም እኔ በጣም እኔ እኮ ይኸው ደረጃዬን አውርጄ ነው እኔ ካንቺ ጋር ነበርኩት። ብሎክ እንዳረኩሽ እንድታቂ ነው አሁን ይሄን ራሱ ምልክልሽ ነው። ዘጋጋ A few moments later ቤቢ ተኝተሽ ነው እንዴ? ለምሮ ስልክ ማታነሹ? ቅድም ትንሽ ተናገርኩሽ እንዴ? ከልቤ አልነበረም እውነት። እኔ ሆዴ ንጹህ ነው ታውቂያለሽ። ዝም ብዬ ስለለፈለፍኩ እንትን እንዳትዪ ልጋጋም ምናምን እኔ አሁን ምን ማለት እንደሆነ ራሱ አላውቅም። ዝም ብዬ በቃ አፌ ላይ የምትሆን ስድብን እየሰደብኩሽ ስለተናደድኩ። ስሚ ሲጀመር ልባም ሴት ቶሎ ስልክ ታነሳለች፣ ሲሰድቧት አታኮርፍም። ያለፈ ነገር ላይ እንዲህ ስቲክ ማድረግ ጥሩ አይደለም። 1-2 ሰዓት በፊት የተናገርኩሽን ነገር እንዲህ ቂም ይዘሽ ጥሩ አይደለም። እንዲህ ስልክ እንትን ማለት አንሺ እሺ። ያዝ ያ ሞቲኮ ምን አጠፋው? ዝም በል ሞቲ ምናምን ትላለህ እንዴ? ትሽለጠለጣለህ እንዴ? ምን አጠፋው አለ? ዝም በል ቦጆ ምንድነው ይሄ? ስማ ምንድነው እዚህ ወጣው? ሞተር ነው። ዝም በል የምን አባ ሞተር ነው? ጥንዚዛ ዘተወጣለህ እንዴ ከተማ ላይ? ስማ ስንት ሚሊዮን ብር አውጥተን የሰራነው አስፋልት እኮ ነው። ኧረ አለቃ ምን ዝም በል ሰው በሪፎ እየወጣ አይደለም እዚህ ላይ ሼም ውስጥ ለውስጥ እየሄዱ ነው። አንተ በዚህ አንተ ጄኔሬተር ይዘህ ትወጣለህ ከተማ? ስማ ምንድነው የልጆች አር የመሰለ ሞተር ይዘህ ወጥተኛን አንተ እዚህ ላይ ትነዳለህ? ናውረድ ኧረ አለቃ ዝም በል። ስማ ምንድነው ደግሞ ንቀት ነው እንዴ? ሄልሜት ታውራኝም ንቀት ነው። የምን ሄልሜት ምን ፊት ነው ልትነን? እስባካ ወንድ ስማ አሁን 18,000 ብር ጄኔሬተር ከተማ ውስጥ ይዞ በመግባት ልጻፍብህ ወይስ በላይነሽ ጋር 10,000 ብር ዕቁብ ትጥላለህ? ኧረ አለቃ ቡኳን ልስጥህ አሳባረ ቡኳን ልስጥህ እያልኩ ነው። ወይ ጽፋል እስፓካ ወንድ ወይ እኔ ቢሮ ወይ መንግስት ቢሮ ዝም በል። ምን በልመና ምን አባቴ ለማን ጥለኸኝ? አባቴ አባቴ ለማን ጥለኸኝ? አባቴ አይዞኝ አንበሳ አይዞህ። ልጅህን ብረሳው ቀኝ ትርሳኝ የኔ ወንድም የኔ አንበሳ። እኛ ጎቶቼ አለን። ይኸውልህ አንበሳ ትምህርቱን እንደጨረሰ በስኮላርሺፕ እኔ ወደ አሜሪካ ልኬ ልጅ አሜሪካ ሄዶ ይማራል እንዳታስብ። እኔ ራሱ ሙሉ እድሜ ልኬን ቀለብ በኔ ነው። እኛ ጎቶቼ አለን እንዳታስብ። እኛ ጎቶች አለን። ታዲያ ይኸውልህ ትንሿ ልጅ የሚጥዬ 16ኛ ዓመቷን ከመጪው ሳምንት አከብራለች። እባክህ አዲስ ነገር 2025 ቴስላ አሪፍ ነገር ይላክ እባክህ። እሺ አጎቴ
እንዴት ነህ? አለሁ አጎቴ። ብዙ ጊዜ ስደውልልህ ስልክ አታነሳም። ስራ ላይ ሆነ ትምህርት ቤትም የ6 ወር አለብኝ። እሱንም ብዘጋልኝ ውጭ ሀገር ሄደህ ትማራለህ ያልከውንም ብታስብበት አጎቴ። ብዙ ጊዜ ስደውልልኝ ማላነሳው ስራ ላይ ሆኜ አይደለም ስላልፈለኩ ነው። ይቀጥል። የ6 ወር የትምህርት ይዘጋልኝ ያልከው ጭስ ማውጫ ይዘጋ። አንተ እንግዲህ ልጅ ማናባስ ነው ነው የሚዘጋልኝ? ማናባስ አሜሪካ ሄደህ ልትማር አሜሪካ ሄደህ ልትማር። ስማ ቀጣይ እገልሃለሁ። ስሚ ያ ቦይፍሬንድ ስሙ ማን ነበር? ብሩክ። ለምን ጠየከኝ? አሁን እንደዚህ ሆነሽ ቢያይሽ ምን የሚልሽ ይመስልሻል? እኔ እንጃ። መቼም እንደማያኝ እርግጠኛ ስለሆንኩ አስጨንቆኝ አያውቅም። በቃ አሁን ታውቂያለሽ። አታደርገውም። በፈጣሪ ጉሬዛ እኮ ነው የምትመስይው። እኔን አዋርደህ ምንድን ነው የምትጠቀመው? ያው የኔ ጥቅም የሚሆነው እዚህ ቤት ውስጥ ማዝሽን ነገር ሁሉ ካልታዘሽ የሚደርስብሽን ታውቂያለሽ ማለት ነው። አንተ እንደ ባዳ ብላክሜል ልታረገኝ ነው? እሺ ምንድን ነው የምፈልገው? ያው ለጊዜው ካርድ እንድትሞይልኝ ነው የምፈልገው። ቀስ እያልን ደግሞ እንጨምራለን። ቆይ አትቸኩይ። የ100 ብር ካርድ ነው የምፈልገው። እንዴ ለምን አፈር አበላም ነው? እሺ ቆይ ይዤ ልመጣ። ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ። እሺ እንካስቲ ያው ይሄን እኮ ነው አልበላም ያለው እንዴ ጋሺ። ምን ሆንክ? ይወር ደሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላ ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ። አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁም። ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናለሁ። ተነኮ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። የሆነ ነገር ማርጉልኝ እንዴ። ኧረ አንተ ትቀልዳለህ። ኧረ ምን ሆነህ ነው ጋሺ? እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ። አንዴ ያዝልኝ በዚህ ጋሺ። ምን ተወጣ ነው? መርመሪያ እንጀራ አለኝ እኔ ወር ሆነ ጋሺ። በእናታችሁ ጾም ለራሱ ጾም ያለ። ኧረ የውሻው ምግብ ነው። የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ነው? ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንዴ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ተናገሩ። ወዴ ነው የምትሄደው? ውሻችንን ከመው እንጂ ታሟል እኮ አትይው እንዴ ጋሺ። ራሴ ልከነበር መጀመሪያ አንዴ ፊልም እያያችሁ ነው እንዴ? አራው አስጀምሪው። አያቴ ገዳይ ማያስጨንቀኝ ይመስላል። መሻት ሞቱ። አንተ ምንድነው ሁሌ ፊልም ባየ ቁጥር እንደዚህ የምትቀያየረው? እና እስኪ ሞቱ ማን መጠበቅ አለብኝ? ያሟል ይሄ ጅል ነገር ለማኝ ምን ያርግላል? ለመና እስ ተርቤ አልሞትም እንዴ ከምለምነው ነውረኛ ምነው በህይወቴ እንደዚህ አይነት ነገር የሚያስጠላኝ። እስ ትሸታለህ እኮ ስትለምን ትሸታለህ። መለመን ከዚህ በኋላ ወንጀል ነው። ከሳለሁ እከሳለሁ፣ በህግም ጠይቃለሁ። እምቢ ካልክ ደበድባለሁ። ሁለተኛ ሌባ እንዴ መለመን ምን ማለት ነው? በእግዚአብሔር ስም መለመን ምን ማለት ነው? አይደብርም እንዴ? ከተምጥቼ ነው እዚህ ቁጭ ብዬ ብር ዝላጥም ነው እንደዚህ የምቀመጠው? ከነ ምን እናመጣው ብር ያ ብርና። ሁለተኛ ወንጀል ነው። ከዚህ በኋላ መለመን ወንጀል ነው። እኔ ወንጀል ማጫ ታክስ አዋጅ እንትን አንቀጣቅሼ ነው የምከስክ ወንድ ከሆንክ። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴ ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበር። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣
ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ፣ ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ።